እንዴት አላችሁ የተወደዳችሁ? ቼልሲ ያልተጠበቀ ዝውውር ለመፈጸም ጫፍ ላይ መድረሱን ያው ተከታትላችሁት ሊሆን እንደሚችለው በብዙ ሪፖርቶች ተሰምቷል። መጀመሪያ ዴቪድ ኦርንስቴን እንደተለመደው የዲ አትሌቲኩ ዘጋቢ ነው ይህንን ዘገባ ብሬክ ያደረገው። እንዲህ አይነት ዘገባዎችን የማውጣት ልምዱና አኪዩሬሲው የሚያስገርም ነው እና በአስቶን ቪላና በቼልሲ መካከል የዚህን ተጫዋች ዝውውር ለመፈጸም 117 ሚሊዮን ፓውንድ የሚከፈልበት የዝውውር ሂሳብ ላይ በሁለቱ ክለቦች መካከል መስማማት ላይ ተደርሷል። በተጫዋቹና በቼልሲ መካከልም የ6 ዓመት ኮንትራት እስከ 2032 ድረስ የሚያቆይ ከዚያ ለተጨማሪ 1 ዓመት ሊራዘም የሚችልበት የጠቅላላይ ኮንትራቱ ዕድሜ 7 ዓመት ሊሆን የሚችልበት እድል አለ እና በተጠናቀቀው የውድድር ዘመን ከአስቶን ቪላ ጋር ግሩም የውድድር ዘመን ያሳለፈው በኔ ግምት በፕሪሚየር ሊጉ የመጀመሪያው የውድድር ዘመን አጋማሽ የፕሪሚየር ሊጉ ምርጥ ተጫዋች የነበረው በሁለቱ የውድድር ዘመን አጋማሽም ቪላ ከ30 ዓመት በኋላ ዋንጫ ሲያሸንፍ የላቀ ድርሻ የነበረውና በቻምፒየንስ ሊግ አስቶን ቪላን በድጋሚ ያሳተፈን ተጫዋች ለማስፈረም ለእንግሊዛውያን ተጫዋቾች ከዚህ በፊት ከተከፈለው ገንዘብ ሁሉ በላይ የሆነ ገንዘብ ከፍሎ ተጫዋቹን ለማስፈረም ተስማምቷል። በቅርብ ወራትና ሳምንታት ይህንን ተጫዋች ሌላኛው የለንደን ክለብ አርሰናል በጥብቅ እንደሚፈልገው ይታወቅ ነበር። ነገር ግን ተጫዋቹ ከአዲሱ አሰልጣኝ ሻቢ አሎንሶ እና ከሌላኛው የቼልሲ ከፍተኛ ባለድርሻ ከሆኑት ከቤግዳድ ኤግባሊ ጋር ውይይት ካደረገ በኋላ ቼልሲን መርጧል የሚል ዘገባን ነው ዴቪድ ኦርንስቲን የሰጠው። የዝውውሩ ገንዘብ በእንግሊዛውያን ተጫዋቾች ታሪክ የምንጊዜም ውዱ ያደርገዋል። በዚህኛው የዝውውር ጊዜ ከኖቲንገም ፎረስት ወደ ማንቸስተር ሲቲ የተዘዋወረው ኤሊየት አንደርሰን 116 ሚሊዮን ፓውንድ የተከፈለበት፣ በእርግጥ 130 ሚሊዮን ፓውንድ የተከፈለበት የሚል ሪፖርት መጀመሪያ አካባቢ ይወጣ ነበር። ለማንኛውም በጣም ትልቅ ዝውውር ነው፣ ምንም ጥያቄ የለውም። ገንዘቡ ብዙ መሆኑ ግልጽ ነው። የዓለማችን አራተኛው ውድ ተጫዋች ያደርገዋል መሰለኝ። ለአስቶን ቪላ 125 ጨዋታዎች ያደረገ በጠቅላላው 60 የጎል ተሳትፎ የነበረው በተጠናቀቀው የውድድር ዘመን በ55 ጨዋታዎች 26 የጎል ተሳትፎ የነበረው 14 ጎሎች ያስቆጠረ 12 የመጨረሻ ኳሶች ያቀበለ ነው። አደገኛ የጎል ተጫዋች ነው። የሚያስቆጠራቸው ጎሎች ውብ ጎሎች ናቸው። የኢንዲቪጁዋል ብሪሊያንሱ በግሉ ከፍጹም ቅጣት ምት ሳጥን ውጪ በክፍት ጨዋታ ይሁን በቅጣት ምት በቀኝ እግሩ ይሁን በግራ እግሩ አስደናቂ ጎሎች ማስቆጠር የሚችል ነው። አስደናቂ አካላዊ ቅልጥፍና ያለው ተጫዋች ነው። ለሽግግር የሚሆን የሚያስደንቅ የረጅም ርቀት ሯጭ ነው። በቅጣት ምቶች አስደናቂ ጎሎች ያስቆጥራል። በተለያዩ ቦታዎች መጫወት ይችላል። በ10 ቁጥር ቦታ ላይ፣ በቀኝ ክንፍ፣ በግራ ክንፍ ቦታ ላይ መጫወት ይችላል። በዚህ በተጠናቀቀው የውድድር ዘመን በአብዛኛው ለአስቶን ቪላ በሁለቱ ሚናዎች ሲጫወት የቆየ ተጫዋች ነው። በጠቅላላው በፕሪሚየር ሊግ 37 ጨዋታዎች ላይ የተሳተፈው ከ37ቱ ጨዋታዎች በ21ዱ ጨዋታዎች የቡድኑ 10 ቁጥር ሆኖ ከኦሊ ዋትኪንስ ከቡድኑ አጥቂ ጀርባ ያለውን ሚና ይዞ ነው የተጫወተው። በተቀሩት 15 ጨዋታዎች ደግሞ በግራ ክንፍ በኩል ነው የተጫወተው። በተለይ ቼልሲ ከኤደን ሃዛር መልቀቅ በኋላ ሁነኛ የግራ ክንፍ ተጫዋች ለማግኘት ቸግሮታል። ባለፈው የውድድር ዘመን 2 ተጫዋቾች አምጥቶ ነበር በዚህ ሚና መጫወት የሚችሉ ጄሚ ባይኖ ጊተንስን ከቦሩሲያ ዶርትሙንድ፣ ደግሞ አሌሃንድሮ ጋርናቾን ከማንቸስተር ዩናይትድ አስፈርሞ ነበር። ከዛ በፊት እንደምታስታውሱት ለሚካይሎ ሙድሪክ ዝውውር እስከ 100 ሚሊዮን ዩሮ የሚደርስ ገንዘብ አውጥቶ ተጫዋቹን ከሻክታር ዶኔትስክ አስፈርሞ ነበር። በመካከል የራሂም ስተርሊንግ ዝውውር ከማንቸስተር ሲቲ አልተሳካም። በዚሁ ጊዜ ጄደን ሳንቾን ከማንቸስተር ዩናይትድ እንደዚሁ በውሰት አምጥተው ነበር። የተለያዩ ተጫዋቾችን በዚያ ቦታ ላይ ሞክረው ነበር፣ ግን እስካሁን ድረስ የቼልሲ ደጋፊዎችን የኤደን ሃዛርድ ናፍቆት የሚያስረሳ ተጫዋች ማግኘት አልቻሉም። ይሄኛው ተጫዋች ግን ያ ፖቴንሻል ያለው ተጫዋች ነው። እንዲያውም በግራ ክንፍ በኩል ሲጫወት ሴንትራል ቦታ ላይ ይጫወታል ብሎ ለማሰብ ስለሚቸግር ነው። በእርግጥ በሻቢ አሎንሶ በኩል ቼልሲ ምን አይነት ፎርሜሽን ነው የሚጠቀመው የሚለውን ገና አላወቅንም። በባየር ሌቨርኩሰን በነበረበት ጊዜ በ3-4-2-1 ነበር የተጫወተው። እንደዛም ይሆን ከሆነ ከሁለቱ ወደ አጥቂው ቀረብ ብሎ ከሚጫወቱት 10 ቁጥሮች መካከል አንደኛው ሆኖ ለመጫወት የሚያስችል የቴክኒካል ፕሮፋይል ያለው ተጫዋች ነው። ነገር ግን በሪያል ማድሪድ ደግሞ ሻቢ አሎንሶ በ4-3-3 ለመጫወት ሞክረዋል። እንደዛ የሚሆን ከሆነ ደግሞ በሁለቱ ሚናዎች 4-3-3 የሚሆን ከሆነ ለ10 ቁጥር ተጫዋች የሚሆን ቦታ ላይኖረው ይችላል። ግን አድቫንስድ ከሆኑ ከሁለቱ አማካዮች የበለጠ ጠጋ ብሎ የሚጫወተው ክሬቲቭ አማካይ መሆን ይችላል።
ከግራ ክንፍ በኩል የሚነሳው ተጫዋች መሆን ይችላል። ክላሲክ የክንፍ ተጫዋች አይደለም። ኢንሳይድ ፎርዋርድ ብንለው የሚቀል ይመስለኛል። በ10 ቁጥርና በግራ ክንፍ የመስመር ተጫዋችነት መካከል ያለ ቅይጥ ተጫዋች ነው ማለት ይቻላል። እንዲያውም አንዳንድ ቁጥሮቹን ሳይ የግራ ክንፍ ተጫዋች ሆኖ በሚጫወትበት ጊዜ የበለጠ አደገኛ ነው። የበለጠ ጎሎች ያስቆጥራል፣ የበለጠ ሙከራዎች ያደርጋል፣ የበለጠ ኢላማቸውን የጠበቁ ሙከራዎች ያደርጋል፣ የተሻለ የጎል እድል ይፈጥራል፣ የተሻለ አሲስትም ይሰጣል። ስለዚህ የግራ ክንፍ ተጫዋች ሆኖ ሲጫወት በጣም ከፍ ያለ የክሬቲቭ ቮሉም ያለው ተጫዋች ነው። ነገር ግን ሴንትራል ተጫዋች ሆኖ ሲጫወትም የበለጠ ወደ ግራ የሚያደላ የአማካይ ስፍራ ተጫዋች ሆኖ የሚጫወት ነው እና ቼልሲ እንዲህ አይነት ፕሮፋይል ያለውን ተጫዋች ነው ለማስፈረም የወሰነው። በእንግሊዝ ብሔራዊ ቡድን በኩል ከጁድ ቤሊንገም ጋር ለቦታ ሲፎካከር የቆየ ተጫዋች ነው። ምክንያቱም አሰልጣኝ ቶማስ ቱኸል ይህንን ተጫዋች እንደ ግራ ክንፍ ተጫዋች ሳይሆን ሴንትራል አማካይ ሆኖ ከአጥቂው ጀርባ የሚጫወት እንደ ሻዶማ፣ እንደ ተደራቢ አጥቂ፣ እንደ ሁለተኛ አጥቂ የሚጫወት ተጫዋች አድርገው ነበር የሚቆጥሩት። በማጣሪያ ጨዋታዎች ላይ 7ቱንም ጨዋታዎች አሰልፈውታል እሳቸው በኃላፊነት ከተሾሙ በኋላ እና እንዲያውም እያሳያቸው በነበረው ብቃት የተነሳ በእርግጥ በኋላ እንደተረዳ ነው የበለጠ ጁድ ቤሊንገምን ሞቲቬት ለማድረግ ይመስላል። ነገር ግን ሞርጋን ሮጀርስ ነበር የመጀመሪያ ተሰላፊያቸው ሆኖ የማጣሪያ ጨዋታዎች ላይ በጣም ቁልፍ ሚና የተጫወተው። በዓለም ዋንጫው ከአርጀንቲና ጋር በነበረው ጨዋታ በቀኝ ክንፍ ተጫዋችነት ነበር የጀመረው እና በጨዋታው ላይ ለአንቶኒ ጎርደን ጎል መቆጠር የመጨረሻውን ኳስ ያቀበለው እሱ ነበር። በክለብ እግር ኳስ በተለይ በኤሜሪ አስቶን ቪላ ውስጥ እዚህ ሚና ላይ ብዙ ሲጫወት አላየነውም። እዚህ ቦታ ላይ መጫወት የሚችል ተጫዋች ቢሆንም እና ፉክክሩ ከአርሰናል ጋር ነበር። መጨረሻ ላይ ከአርሰናል በልጦ ወይም ቀድሞ ይህንን ተጫዋች ማስፈረም ችሏል። በአሎንሶ አይነት አሰልጣኞች የሚወደዱ ጠንካራ ፕሮፋይሎች ያሉት ተጫዋች ነው። ቅድም እንዳልኩት የትልልቅ ሞመንቶች ተጫዋች ነው። ከምንም ጎል ማስቆጠር የሚችል ነው። ከርቀት ጎል ማስቆጠር የሚችል ነው። የባላጋራ ቡድን ተጫዋቾችን አልፎ ለመሄድ የሚያስችል ቴክኒካዊ ችሎታና ፍጥነት ያለው ነው። በተለያዩ ቦታዎች ላይ መጫወት የሚችል ተጫዋች ነው። በብዙ የሻቢ አሎንሶ አሰልጣኞች ግን የቱዌይ ተጫዋች መሆን ያስፈልጋል። በክሬቲቪቲ፣ በላቀ ቴክኒካዊ ችሎታ፣ በኢንዲቪጁዋል ሙቭመንቶች አንድ ተጫዋች አስደናቂ ቢሆንም ነገር ግን ጠንካራ ሰራተኝነትም አስፈላጊ ነው። ሞርጋን ሮጀርስ በዚህ በተጠናቀቀው የውድድር ዘመን በፕሪሚየር ሊግ 4 ተጫዋቾች ብቻ ናቸው ከሱ የበለጠ ብዙ ኪሎ ሜትር የሮጡት። የሃይ ቮሊዩም ወርከር ነው። 391 ኪሎ ሜትር የሮጠ ተጫዋች ነው በግራዲየን ስፖርት ስታት መሰረት። ስለዚህ ብዙ የሚሮጥ ተጫዋች ነው። ጠንካራ የፕሬሲንግ ፖቴንሻል አለው። ከኳስ ውጭ ያለው ትጋት በጣም አስደናቂ ነው። የሻቢ አሎንሶ ቡድኖች ልክ እንደ ሞደርን አሰልጣኞች ቡድኖች ሁሉ ከኳስ ውጭ ያለው መታተር፣ የፕሬሲንግ ኢንቴንሲቲ ሁሉ በጣም በጣም አስደናቂ ነው እና ይሄ ችሎታ ያለው ተጫዋች ነው። ከዚህ ባሻገር አቬይላቢሊቲ ኢዝ ዘ ቢገስት ኳሊቲ ይላሉ። የፊትነስ ወይም ጨዋታዎች ላይ ከጉዳት ነፃ ሆኖ የመገኘት ሬከርዱም ክለቦች በተለይ ይሄን ያህል ገንዘብ በሚያወጡበት ጊዜ ከፍ ያለ ግምት የሚሰጡት አንድ ኮምፖነንት ነው እና በ5ቱ ግዙፍ የአውሮፓ ሊጎች ከሱ የበለጠ ደቂቃ የተጫወቱ አውትፊልድ ተጫዋቾች ግብ ጠባቂዎችን እዚህ ግምት ውስጥ ስለማናስገባ የሚናቸው ባህሪም የተለየ ስለሆነ ነው እዚህ የማናስገባቸው። ግን 7 ተጫዋቾች ብቻ ናቸው በሁሉም ጨዋታዎች ከሱ የበለጠ ደቂቃ የተጫወቱት። ስለዚህ አቬይለብል ነው፣ ብዙ ጨዋታዎች ያደርጋል። ያው ቼልሲ በእርግጥ በሚቀጥለው የውድድር ዘመን በአውሮፓ ውድድሮች አይሳተፍም። ነገር ግን ይሄ ተጫዋች በ6 ወይ በ7 ዓመት ኮንትራት ነው የመጣው። ስለዚህ የረጅም ጊዜ ቼልሲ ፈራሚ ነው። 23 ዓመቱ ነው። ገና ወጣት ነው። ገና ወደ ፒክ እድሜው አልሄደም። የፕሪሚየር ሊግ ሬዲሜድ ተጫዋች ነው። አንደኛው እንግዲህ በተለይ እንደዚህ አይነት ፕሪሚየም ክፍያ የሚከፈልባቸው ተጫዋቾች የፕሪሚየር ሊግ ተጫዋቾች ናቸው። እንዲያውም የፕሪሚየር ሊግ ልምዱን ካያችሁት ሞይሰስ ካይሴዶ 115 ሚሊዮን ፓውንድ አካባቢ ነው እድሜ የተከፈለበት። ሞይሰስ ካይሴዶ 34 የፕሪሚየር ሊግ ጨዋታ ብቻ ነበር የጀመረው ወደ ቼልሲ ከመምጣቱ በፊት። ሞርጋን ሮጀርስ ሲኒየር የፕሪሚየር ሊግ ተጫዋች ነው። የእንግሊዝ ብሔራዊ ቡድን ተጫዋች ነው። በዛ ላይ እንግሊዛዊ ነው። ስለዚህ በሆም ግሮውን ኮታ ምክንያትም እንግሊዛውያን ተጫዋቾች በጠቅላላው ፕሪሚየም ዋጋ የሚከፈልባቸው በመሆናቸው ምክንያትም ይህን ያህል ገንዘብ ተከፍሎበታል። እንግዲህ ውድ ገንዘብ የሚወጣባቸው ተጫዋቾችን በተመለከተ ኤሌት አንደርሰን ከኖቲንገም ፎረስት ወደ ማንቸስተር ሲቲ ሲዘዋወር አንድ ነገር ብዬ ነበር። አዎ በጣም የሚያስደነግጥ የዝውውር ሂሳብ ነበር የኤሌት አንደርሰን የዝውውር ሂሳብ። የማቴዎስ ፈርናንዴዝ የዝውውር ሂሳብም የሚያስደነግጥ የዝውውር ሂሳብ ነው። ሌሎችም የሳንድሮ ቶናሊንም የዝውውር ሂሳብ፣ የሌሎችንም ተጫዋቾች የሚከፈልባቸውን ገንዘብ ስታዩ በጣም አስገራሚ ነው። ነገር ግን የተጫዋቾች ዋጋ ውድ ነው ለማለት መቸኮል የሚያስፈልግ አይመስለኝም።
አንዳንድ ጊዜ ልክ ውድ የሚሆንበት ጊዜ አለ። አንድ ተጫዋች ፌል ሲያደርግ ይህን ያህል ገንዘብ ወጥቶበት ያልተሳካለት ፍሎፕ የሚሉት ነገር አላቸው እነሱ እንደዛ ይላሉ። ነገር ግን አንዳንድ ተጫዋቾች በሚሰጡት የላቀ አገልግሎት ምክንያት ገንዘባቸው የማይጠቀስ ተጫዋቾች አሉ። ሲመጡ በጣም ውድ በመሰለ ሪከርድ በሆነ ገንዘብ ተዘዋውረው ነገር ግን ሰዎች አገልግሎታቸው ከፍተኛ በመሆኑ ምክንያት ይህን ያህል ገንዘብ የወጣበት ተጫዋች አይሏቸውም። ተጫዋቾች ፌል ሲያደርጉ ግን ገንዘባቸው ሁልጊዜ ሲጠቀስ ትሰማላችሁ። ለምሳሌ ቨርጅል ቫን ዳይክ 75 ሚሊዮን ፓውንድ ነበር ከሳውዝሃምፕተን ወደ ሊቨርፑል ሲዘዋወር የተከፈለበት። በጊዜው የዓለም የተከላካዮች ሬከርድ ነበር። ነገር ግን ከሄደበት ጊዜ ጀምሮ እስካሁን ድረስ በሰጠው ከፍተኛ አገልግሎት ምክንያት የዓለም ውድ ገንዘብ የተከፈለበት ተከላካይ ተብሎ ሲጠቀስ አትሰሙ። ምክንያቱም የተከፈለበትን ገንዘብ የሚያስረሳ አገልግሎት ስለነበር የሰጠው። በተመሳሳይ ወቅት አካባቢ አሊሰን ቤከር የዓለም ውዱ ግብ ጠባቂ ሆኖ ነው ከሮማ ወደ ሊቨርፑል የተዘዋወረው። በእርግጥ ያ ሬከርድ ረጅም ጊዜ አልቆየ። ምክንያቱም ቼልሲ ከቀናት በኋላ ኬፓ አሪዛባላጋን የቲቦ ኩርቷ ተተኪ ሊያደርገው ከአትሌቲክ ቢልባኦ አሁን ድረስ የዓለም ውድ ግብ ጠባቂ ያደረገውን የዝውውር ገንዘብ ከፍሎ አመጣው፣ ፌል አደረገ። ስለዚህ ስለ ኬፓ ስናወራ ስለወጣበት ገንዘብ እናወራለን፣ ስለ አሊሰን ግን አናወራ። ምክንያቱም የተከፈለበትን ገንዘብ የሚያስረሳ አገልግሎት ሰጥቷል። እንዲህ አይነት ጀጅመንት የምንሰጠው ግን ካየናቸው ከጠበቅን በኋላ ነው። ስለዚህ ስለ ሞርጋን ሮጀርስ በተጠይቁኝ አሁን ልክ ነው፣ በጣም የሚያስደነግጥ ክፍያ ነው እየተከፈለበት ያለው። አርሰናል በሚወጡ ሪፖርቶች ይሰማ እንደነበረው በሚቀጥለው ሳምንት ልክ የዓለም ዋንጫው ካበቃ በኋላ ነው ድርድሩን ለማድረግ ከ90 እስከ 100 ሚሊዮን ፓውንድ ከፍሎ ተጫዋቹን ለማዛወር ከአስቶን ቪላ ጋር ውይይት ይጀምራል ተብሎ ይጠበቅ የነበረው። ነገር ግን ከዛ አስቀድሞ ቼልሲ ያቀላጥፎታል። በዚህ ዝውውር ውስጥ የምታዩት አንደኛው ነገርም የሻቢ አሎንሶን ኢንቮልቭመንት ነው። ከብሉኮ የቼልሲ ባለቤት ሆኖ መምጣት በኋላ የክለቡ አሰልጣኞች ምናልባት ከአለቆቻቸው ጋር በሚፈልጉት ተጨማሪ ተጫዋች ዙሪያ ንግግር ያደርጉ ይሆናል ወይ ምክክር ያደርጉ ውይይት ያደርጉ ይሆናል እንጂ ከሚመለከተው ተጫዋች ጋር በቀጥታ ይህን ያህል የመነጋገር ብዙ ሚና አልነበራቸው። ባለፈው ፓሌስትሪ የሚባለውን ተጫዋች ባስፈረሙበት ጊዜ ሻቢ አሎንሶ ያሉትን የጣሊያንኛ ቃላት ሁሉ ተጠቅሞ ወደ ኢንተር ሊዘዋወር የነበረውን ተጫዋች አግባብቶት ከፍ ባለ ገንዘብ ነው ከአታላንታ ቤርጋሞ ተጫዋቹን ያመጡት። በሚከፈለው ደሞዝም ደግሞ በዝውውር ሂሳቡም አታላንታ ከኢንተር ከሚያገኘው ገንዘብ የበለጠ ብዙ ከፍሏል። ነገር ግን ዋናው የሻቢ አሎንሶ ኢንቮልቭመንት ነበር ወደ ቼልሲ እንዲመጣ ያደረገው። እዚህ ውስጥ ልክ ሻቢ አሎንሶ ኃላፊነቱን በተረከበበት ጊዜ ሄድ ኮች ከሚል ከዚህ በፊት ለሊያም ሮሲኛም ለማሬስካም ለፖተርም ለፖቼቲኖም ከተሰጠ የስራ ታይትል በተለየ ሁኔታ ማኔጀር ተብሎ ነው የመጣው። ስለዚህ የየስማን አይደለም ማለት ነው። የስፖርት ዳይሬክተሮቹ ይሄ ተጫዋች ይምጣ ብለው የሚወስኑትን ብቻ አይቀበልም ማለት ነው። የቼልሲን የስፖርቲንግ ፕሮጀክት ለሞርጋን ሮጀርስ አብራርቶለታል የተባለው እሱ ነው። ከዚያ ባሻገር በቤግዳድ ኤግባልና በአስቶን ቪላው ሌላኛው ከፍተኛ ባለድርሻ በናዋፍ ሳዊሪስ መካከል ውይይት ተደርጓል፣ ድርድሩ ተደርጓል። መጨረሻ ላይ ዝውውሩ ተፈጽሟል። ልክ እንደ ኮል ፓልመር አይነት የደስታ አገላለጽ አለው። እንደምታውቁት የኮል ፓልመር ምልክት የሆነው የደስታ አገላለጽ። ሁለቱ ተጫዋቾች የቅርብ ጓደኞች ናቸው። በማንቸስተር ሲቲ አካዳሚ አብረው የነበሩ ናቸው። እንግዲህ ሞርጋን ሮጀርስ በጣም ወጣት ተጫዋች ቢሆንም በተለያዩ ክለቦች ተጫውቷል። ወጣት በነበረበት ጊዜ ክሪኬት ስፖርተኛ ነበር። የዌስት ብሮሚች አልቢዮን ደጋፊ ሆኖ ነው ያደገው። በዛም ጊዜ የክለቡ ከ19 ዓመት በታች ቡድን አምበል ሆኖ ተጫውቷል። ከዚያ በኋላ ነው ወደ ማንቸስተር ሲቲ የሄደውና የክለቡን አካዳሚ የተቀላቀለው። በጊዜው የማንቸስተር ሲቲ ስፖርት ዳይሬክተር የነበሩት ቺኪ ቤገሪስታይን ተጫዋቹ በአንድ የኤፍኤ ካፕ የወጣቶች ጨዋታ ላይ ጓርዲዮላም አርቴታም በታደሙበት ጨዋታ ላይ ጓርዲዮላ ዋና አሰልጣኝ፣ አርቴታ የጓርዲዮላ ምክትል ሆኖ በአካል በተገኙበት ጨዋታ የዌስት ብሮሚች አልቢዮን ወጣት ቡድን ከብራይተን ጋር ያደረገውን ጨዋታ ተመልክተው ነበር እና ቺኪ ቤገሪስታይን በጊዜው በተጫዋቹ ክህሎት በጣም በመደነቃቸው የተነሳ በ1 ሚሊዮን አካባቢ ነው
ወደ ማንቸስተር ሲቲ እንዲቀላቀል ያደረጉት። ከዋናዎቹ ተጫዋቾች ጋር አልፎ አልፎ ልምምድ ይሰራ ነበር፣ ከወጣት ተጫዋቾችም ጋር እንደዚሁ አልፎ አልፎ ልምምድ ይሰራ ነበር። ነገር ግን በወቅቱ ጓርዲዮላ ከለቀቀ በኋላ እንደተናገረው ወይም በሌላ ክለብ ሄዶ ከተሳካለት በኋላ እንደተናገረው ለእኔ በጊዜው ለነዚህ ተጫዋቾች የመሰለፍ ዕድል መስጠት በጣም አስቸጋሪ ነበር ይላል። ምክንያቱም በዚያ ተመሳሳይ ጊዜ ማንቸስተር ሲቲ የትሬብል አሸናፊ የነበረ ቡድን ነበረን። ደ ብሮይነ ፕራይሙ ላይ ነበር፣ ቤርናርዶ ሲልቫ ነበረን፣ ሪያድ ማህሬዝ ነበረን፣ ሌሮይ ሳኔ፣ ራሂም ስተርሊንግ አይነት ተጫዋቾች ነበሩን እና በዚያ ጊዜ በእኔ ቡድን ውስጥ ለማጫወት እሱን ፓልመርን በጣም አስቸጋሪ ነበር ይላል። ሮጀርስም ከዓመታት በኋላ ከዘጋርዲያን ጋር በነበረው ቃለ ምልልስ ላይ በጣም አስቸጋሪ ነበር፣ እኔ እዛ በሄድኩበት ጊዜ ትልልቅ ተጫዋቾች ከፊቴ ነበሩ፣ አልተሳካም፣ ነገር ግን ጓርዲዮላ በእኔ ውስጥ ያየውን ክህሎት ነግሮኝ ነበር ብሏል። እና በጣም ስኬታማ የነበርኩበት ጊዜ ባይሆንም ነገር ግን አሁን ያለሁበትን ተጫዋች የሰራው ያ የማንቸስተር ሲቲ ቆይታዬ ነው የሚል አስተያየት ይሰጣል። ከሁሉ በላይ ወደ ስኬት የተንደረደረው በውሰት ሄዶ ያልተሳኩ ቆይታዎች አድርጓል። ለምሳሌ ወደ ሊንከን ሲቲ ሄዶ ነበር። እዛ ነው ከብሬናን ጆንሰን ጋር ጓደኛ የሆነ ቀድሞ የቶተናም ተጫዋች አሁን ወደ ክሪስታል ፓላስ የተዘዋወረው ተጫዋች ማለት ነው። ከዛ ወደ ቦርንመዝ ሄደ። ለቦርንመዝ ሁለተኛው ቡድን ነበር ይጫወት የነበረው። እዛ ስኬታማ አልነበረም። እንደገና ወደ ማንቸስተር ሲቲ ተመለሰ። ከዛ ወደ ብላክፑል ሄደ። እዛም ብዙ አልተሳካም። ብላክፑል ደግሞ ላለመውረድ ነበር ይጫወት የነበረው በጊዜው እና ያን ያህል ፍሬያማ አልነበረም። ግን ውጤታማ የነበረው በማይክል ካሪክ ስር በሚድልስቦሮ መጫወት በጀመረበት ጊዜ ነው። መጀመሪያ አካባቢ በመሰለፍ ዕድል አላገኘም ነበር። የመጀመሪያዎቹ 7 ጨዋታዎች ላይ ሚድልስቦሮ አላሸነፈም። ከዚያ በኋላ ነው ተጫዋቹ 12 ተከታታይ ጨዋታ ተጠባባቂ ወንበር ከሆነ በኋላ ነው የውድድር ዘመኑ ሲጋመስ የአሰልጣኝ ካሪክን እምነት ያገኘው። ሲዝኑ ሲጠናቀቅ 7 ጎሎችና 9 አሲስቶች ነበሩት። በሊግ ካፕም ሴሚፋይናል ደርሶ ነበር ያ ቡድን። ቼልሲን ገጥሞ 1-0 አሸንፎ ነበር በመልሱ ጨዋታ 6-1 ቡድኑ ቢሸነፍም እና ችሎታውን ቶሎ ነበር ማሳየት የጀመረው። ከዛ በኋላ ነው ወደ አስቶን ቪላ የመጣው እና እንዲያውም ለካሪክ በሚድልስቦሮ መቸገር የጀመረው እንደዚህ አይነቱን ተጫዋች ማጣት ከጀመረ በኋላ ነው። በኡናይ ኤመሪ ስር ደግሞ በጣም የሚያስደንቅ እድገት ነው ያሳየው። 15 ሚሊዮን ፓውንድ ነበር የከፈለበት። በነገራችን ላይ ከዚህ ዝውውር ሚድልስቦሮ ከፍተኛ ገንዘብ ነው የሚያገኙ። መጀመሪያ ዝውውሩ ሲፈጸም ከሴሎን ፊ የሚያገኘው ገንዘብ ብቻውን በጣም ከፍተኛ ነበር። አጠቃላይ ወደ 35 ሚሊዮን ፓውንድ አካባቢ ያገኛል ተብሏል። እንግዲህ ከዚህ ዝውውር ብዙ ገንዘብ ነው በጣም እና ከፊውቸር ሴልም የሚያገኘው ገንዘብ አለ። የሚገርመው ተጫዋቹ ከማንቸስተር ሲቲ ጋር ይደረጉ በነበሩ ጨዋታዎች፣ ከአርሰናል ጋር ከማንቸስተር ዩናይትድ ጋር ይደረጉ በነበሩ ጨዋታዎች የትልልቅ ጨዋታዎች ፐርፎርማንሱም በጣም አስደናቂ ነበር። ሁሉንም የፕሪሚየር ሊግ ጨዋታዎች ከአንድ ጨዋታ በስተቀር ጀምሯል። ሁሉንም ትልልቅ ጨዋታዎች በተለይ አስቶን ቪላ በቻምፒየንስ ሊግ ይሳተፍ በነበረበት ጊዜና እስከ ሩብ ፍጻሜ ድረስ ሲጓዝ ጀምሯል። እንዲሁም በዚያ የውድድር ዘመን በሁለቱ የውድድር ዘመን አጋማሽ ማርከስ ራሽፎርድን አምጥተው ስለነበር ንጹህ የግራ ክንፍ ተጫዋች ነበር ማርከስ ራሽፎርድ። ስለዚህ ሴንትራል ሆኖ ነው ሞርጋን ሮጀርስ ይጫወት የነበረው እና በጣም ድንቅ ተጫዋች ነው። ከቤሊንጋም ጋር በቅርብ አካባቢ ያደጉ ናቸው። በ8 ኪሎ ሜትር ርቀት ውስጥ ያደጉ ናቸው። ሁለቱም የሚድላንድ ሰዎች በመሆናቸው ምክንያት ማለት ነው። ግን በእንግሊዝ ብሔራዊ ቡድን ለመጀመሪያ ተሰላፊነት ሲፎካከሩ የቆዩ ናቸው እና በጣም ትልቅ ዝውውር ነው። የስቴትመንት ዝውውር ነው። የቡድኑን የመጀመሪያ አሰላለፍ ጥራት የሚያሻሽል ነው እና እንግዲህ የሚያስገርም ያልተጠበቀ የዝውውር ዜና ይመስለኛል። የቼልሲ ደጋፊዎች የገመታችሁት አይመስለኝም። ቼልሲ እንደሚፈልገው እናውቅ ነበር፣ ምንም ጥያቄ የለውም። ለረጅም ጊዜ የቼልሲ ኢንትረስት ውስጥ የነበረ ተጫዋች ነው፣ የተለየ ተሰጥኦ ያለው ተጫዋች በመሆኑ ምክንያት ማለት ነው። ስለዚህ አዲስ ነገር አይደለም ቼልሲ ፈልጓል ሲባል። ግን በቅርብ ጊዜ ይወጡ የነበሩት ዘገባዎች ተጫዋቹ ወደ አርሰናል መዘዋወሩ አይቀርም የሚሉ ዘገባዎች ናቸው ይወጡ የነበሩት። በመጨረሻ ግን በጣም ከፍተኛ ገንዘብ ከፍሎ በክለቡ ታሪክም የምንጊዜም ውዱ ተጫዋች ሆኖ ለካይሴዶም ለኤንዞም ከከፈሉበት ገንዘብ በላይ ከፍለው ይህንን ተጫዋች አምጥተዋል። ስለዚህ ቼልሲ በጣም ኮስተር ያለ የስቴትመንት ዝውውር ነው። በአዲሱ አሰልጣኝ ስር በሻቢ አሎንሶም ስር ትልቁ ዝውውራቸው ነው፣ ጥያቄ የለውም። ብሉኮም የቼልሲ ባለቤት ከሆነበት ጊዜ ጀምሮ ይህን ያህል ገንዘብ ኢንቨስት ያደረገበት ተጫዋች የለም። በስኳድ ውስጥም አሁን እንግዲህ 300 ሚሊዮን ፓውንድ ተጫዋቾች አሉ ማለት ነው። ሌላ የሚነግረን ነገር ግን የአሎንሶ መምጣትን ተከትሎ አንድ ቼልሲ ያስፈልገዋል የተባለው ሺፍት በዝውውር ጉዳይ ላይ ያለ የአቋም ለውጥ ነው። ብዙ ጊዜ ወጣት ፖቴንሻል የማስፈረም ልማድ አለው። ይሄ ተጫዋች በሁለቱም ምድብ ሊቀመጥ የሚችል ቼልሲ
ከብሉኮ መምጣት በኋላ የሚያስፈርማቸውን እድሜያቸው ከ22 23 ዓመት በታች ያሉ ተጫዋቾች የእድሜ ወሰን ውስጥ ያለ ተጫዋች ነው። በጣም ወጣት ተጫዋች ነው፣ ግን ደግሞ ፕሩቭን ተጫዋች ነው። እንግሊዝ ብሔራዊ ቡድን ተጫዋች ነው። የቻምፒየንስ ሊግ ተሳታፊ ቡድን ተጫዋች ነው። የዩሮፓ ሊግ አሸናፊ ቡድን ተጫዋች ነው። የፕሪሚየር ሊግ ተጫዋች ነው። ሬዲሜድ ተጫዋች ነው። በሁለቱም ምድብ ውስጥ ሊቀመጥ የሚችል የቼልሲን የቀደመውን ፖሊሲ እንደማስቀጠል ልናየው እንችላለን። በዛው መጠን የክለቡን ሬዲሜድ ተጫዋቾችን ለማስፈረም ያለ ፈቃደኝነት የሚያሳይ ነው። ለጊዜው ዜናው አዲስ ስለሆነ ይህን ያህል ካነሳው ይበቃል፣ ግን ትልቅ የስቴትመንት ዝውውር ነው። በቀጣዮቹ ቀናት ለቼልሲ ምን ይሰጣል ብለን ሌሎች ተጨማሪ ቁጥሮችንም ጭምር በማካተት ይህንን ተጫዋች የተመለከተ ተጨማሪ ዘገባ መስራታችን አይቀርም። ለአሁን ግን የ117 ሚሊዮን ፓውንድ ፈራሚ አለው ቼልሲ ሞርጋን ሮጀርስ።